ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ውድ ቤተሰቦቼ የሄርሜላ ድምፅ መጥፋት ብዙዎችን እያሳሰበ የሚገኝ ነገር ሆኗል። ሄርሜላ የገባችበት ነገር እስካሁን ድረስ ሊታወቅ አልቻለም። ነገር ግን ከዚህ በፊት እንዳጋራችሁ እንግዲህ ነገሮች ወደ ሕግና ወደ ክስ እያመሩ ያሉበት ሁኔታዎች እየተስተዋሉ ይገኛል። የሄርሜላ ዙሪያ ያሉ ቤተሰቦች እንግዲህ ወደ ሕግ ሄደው ካመለከቱ በኋላ ፖሊስ እንግዲህ እንቅስቃሴውን እንደጀመረ ተሰምቷል። አንዳንድ ቦታዎች ላይ እንግዲህ ፍተሻዎች እየተካሄዱ እንደሆነ ተደምጧል። በእነዚህ ዙሪያዎች የት አካባቢ እንደሆኑ በዝርዝር የምነግራችሁ ነገር ይኖራል። እንዲሁም እንግዲህ የጥሪ ካርድ የደረሳቸውም አካላት አሉ። ተጠርጣሪ ነው ተብለው እንግዲህ ቃላቸውን እንዲሰጡ ከተጠሩት ሰዎች መሀል እንግዲህ ሩታና ኤፍሬም ይገኙበታል። ውድ ቤተሰቦቼ በእነሱ ዙሪያስ አዳዲስ ነገሮች አሉ። እሱንም በዝርዝር የምንመለከተው ይሆናል። እንግዲህ ውድ ቤተሰቦቼ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች ሰሞኑን በጣም ብዙዎችን ያስከፋ ነገር ሆኗል የሄርሜላ መጥፋት። በተለይ እንግዲህ ሄርሜላ በአብርሃም ሕይወት ውስጥ ትልቅና ሰፊ ቦታን ያላት ሴት ከሆነች ትንሽ ጊዜያቶች ረዘም ብሏል። ታዲያ እንግዲህ ሄርሜላ ከመጣች በኋላ አብርሃም ከሩታ ጋር ከተለያየ በኋላ ደስታው ተመለሰ ተብሎ ብዙዎች እንግዲህ ለሄርሜላ ያላቸውን ፍቅር ከአብርሃም ጋር መሆኗንም እየደገፉ ያለበት ሁኔታና ወደ ሄርሜላ የሚያዘነብሉ ኦዲየንሶች እየበዙ በመጡበት ሰዓት ነው እንግዲህ እንደዚህ አይነትና አስደንጋጭ የሆነ ነገር የተፈጠረው። ሄርሜላ ከአብርሃም ጋር ካላት ቅርበትና ለአብርሃም ካላት ስሜት የተነሳ እንግዲህ አብርሃምም እጅግ ጭንቀት ውስጥ እንዳለ ሰሞኑን በጣም ከባድ ነገሮች ውስጥ እንዳለም እየተስተዋለ ይገኛል። እሷን በመፈለግ ብቻ እንግዲህ አብርሃም ምንም አይነት እረፍት እያደረገ አይደለም፣ በጭንቀት ውስጥ ነው ያለው። ቤተሰቦቹን በሙሉ በጭንቀት ውስጥ በመሆናቸው የተነሳ እንግዲህ ከባድ ነገር ሊከሰት ይችላል ተብሎም እየተጠበቀ ነው። አብርሃም በትናንትና ዕለትም እጅግ ታሞ እንደነበረ ቪዲዮዎችን ከሰራ በኋላና ሩታ ቤት ሄዶ ሄርሜላን ለመፈለግ እንግዲህ ቤቷን ምናምን ቼክ ለማድረግ ከሄደ በኋላ ወደ ቤቱ ሲመለስ እጅግ ታሞ እንደነበረ ሰምተናል። በዙሪያ የነበሩ ሰዎች እንዳጋሩን ከሆነ አብርሃም ሰሞኑን ከጭንቀት የተነሳ እንቅልፍም ስላልተኛ ከእንቅልፍ ማጣት የተነሱ አንዳንድ ነገሮች እንግዲህ እያጋጠሙት እንደሆነ እየተነገረ ይገኛል። ይሄ ነገር እንግዲህ ሄርሜላ መጥፋቷ የሄርሜላ መጥፋት ከሚፈልጉት ሰዎች እንዲሁም በዙሪያ ካሉትን ሰዎች ሁሉ እንግዲህ ወደ አልሆነ ነገር እየወሰደ እያመራ ያለበት ሁኔታዎች አሉ። ታዲያ የሄርሜላ ቤተሰቦች እንግዲህ አብርሃም ከዚህ በፊት እንዳጋራዋችሁ መክሰስ የማይፈልግና አብርሃም ለክስ የሚያበቁትን ነገሮች የማያደርግ ከሆነ ለኤፍሬም ላይም እርምጃ የማይወስድ ከሆነ እኛ እንከሳለን እያሉ እንደነበረ አጋርቻችሁ ነበረ። በትላንትና ዕለትም እንግዲህ የሄርሜላ የአክስት ልጅ ክስ ለመመስረት ከአቤል ጋር በቀጥታ እንደሄዱ ሰምታችኋል። ታዲያ ፖሊስም እንግዲህ እንደዚህ አይነት እርምጃዎችን በአስቸኳይ ለመውሰድና እንቅስቃሴዎችን ለመጀመር እንደወሰነም ተሰምቷል። ውድ ቤተሰቦቼ የሄርሜላ ቤተሰቦች እንግዲህ ከባድ ጥያቄዎችን እያነሱ ይገኛሉ። ምክንያቱም የጠፋችው ሄርሜላ እንግዲህ ቀናቶችን እያስቆጠረች በመሄዷ በዚህ ደረጃ ከተማ ላይ እንግዲህ ላያውም አዲስ አበባን የመሰለች አካባቢ ላይ እንዴት እንደዚህ አይነት ወንጀል ሲፈጸም ዝም ይላሉ እየተባለ በጣም አነጋጋሪ እየሆነ ያለበት ሁኔታዎች አሉ። እንግዲህ ውድ ቤተሰቦቼ ይሄ ጉዳይ በጣም ዘለቅ እያለና ነገሮችን እያቀጣጠለ ከጊዜ ወደ ጊዜ እየሰፋ የመጣ ነገርን ቁርሾችን እያመጣ ይገኛል። በአብርሃም ዙሪያ የሚገኙ ሰዎች ፍለጋቸውን አሁንም አላቋርጡም። ብዙዎች እንግዲህ ቼክ ለማድረግ እየሞከሩ ይገኛሉ። ታዲያ እንደተሰማው ከሆነ እንግዲህ የማርቲን ክስ ተከትሎ ይመስላል ወይም ደግሞ የሄርሜላ የአክስት ልጅ የሆነችውን ማርቲ ማለት ነው እንግዲህ የእሷን ክስ መስረትን ተከትሎ ይመስላል ለሩታና ኤፍሬም ቃላቸውን እንዲሰጡ የጥሪ ካርድ ሩታ ቤት ፖሊሶች ይዘውላት እንደሄዱ ሰምተናል። ውድ ቤተሰቦች እንዲሁም ሜሪ ባለችበት እንዲደርሳት በሚል መልእክትም እንዳስተላለፉና ለዳኒ ደግሞ በአካል ፖሊስ ሄዶ የጥሪ ካርድ ቃሉን እንዲሰጥ እንደተሰጠው የመረጃ ምንጮቻችን አጋርተውናል። ውድ ቤተሰቦቼ እንግዲህ እነሩታ ከዚህ በፊት ሲሉት እንደነበረው ሄደን ቃላችንን እንሰጣለን፣ የሚመጣ አካል ካለ መልስ ለመመለስ ዝግጁ ነን ብለው በኮንፊደንስ ሲናገሩ ነበረ። ይሄ ጉዳይ የእውነት እነሱ እንደሚሉት ፖሊስ ጋር ሄደው ቃላቸውን ይሰጣሉ ወይንስ ሄርሜላን እንግዲህ ካለችበት ቦታ አሽሸው ወደ ሌላ ቦታ ሊወስዷት ይችሉ ይሆን? ይሄ ነገር የፖሊስ መጥሪያ ካርድ ማግኘታቸው እነሱን ወንጀሉን እንዳይገኝባቸው ለማድበስበስና ነገሮችን ለመሸፋፈን የሚረዳ ፍንጭ ሊሆናቸው ይችላል። አንዳንድ ነገሮችን ለማጥፋት መረጃዎችና ማስረጃዎችን ለማጥፋት የሚጥሩበትን ጊዜ ሊሰጣቸው ይችላል ብለው እየተናገሩ ያሉ ሰዎች አሉ። በቀጥታ ፖሊስ ይዟቸው መሄድ ነበረበት እንጂ የጥሪ ካርድ ለእነሱ መድረስ አይገባውም። እንደ ተጠርጣሪ ከፖሊስ ጋር ሄደው ነበረ መሆን ያለበት ሲሉ ተናግረዋል።
ነገር ግን እንግዲህ ፖሊሶች ያደረጉት ነገር የጥሪ ካርድ ሰጥቷቸው ወደ ጣቢያ ሄደው ቃላቸውን እንዲሰጡ ጠይቋቸዋል። እንግዲህ ቃላቸውን ከፖሊስ ጣቢያ የወጣ መረጃ ስናገኝ ወደ እናንተ የምናደርስላችሁ ይሆናል። በዚህ ዙሪያ ማጣሪያዎችን እያደረግን እንገኛለን። በሌላ በኩል እንግዲህ ፖሊስ ፍተሻዎችን ሊያደርግ እንደሆነም ተሰምቷል። ውድ ቤተሰቦቼ በትናንትናው ዕለት አብርሃም የሩታን ቤት ለመፈተሽ እንደሄደ ተመልክታችኋል። ሩታ ቤት እንግዲህ ሄዶ ምናልባት ሄርሜላ የቆየችው ሩታ ቤት ሊሆን ይችላል የሚል ጥርጣሬ ስላደረበት ነበረ። ኤፍሬም አብዛኛውን ጊዜ አሁን አዘውትሮ እያሳለፈ ያለው ከሩታ ጋር መሆኑ ይታወቃል። ሄርሜላ ደግሞ እንዳጋሯችሁ እንግዲህ ከዚህ በፊት ለመጨረሻ ጊዜ የታየችውን በቪዲዮ ከኤፍሬም ጋር ነበረ። እንዲሁም ኤፍሬም እንግዲህ ሻይ ቡና እንበል ይዟት ከሄደ በኋላም እንግዲህ ሄርሜላ ከዛ በኋላ ከኤፍሬም ጋር ስትለያይ የሚያሳዩ ምንም አይነት ማስረጃዎች የሉም። ከኤፍሬም ጋር እንደሄደች እንዳልተመለሰች የሚያሳዩ ምንጮችና መረጃዎች አሉ። ውድ ቤተሰቦች ከዚህ የተነሳ እንግዲህ ምናልባት ኤፍሬም ሩታ ጋር እያዘውተረ ስለነበረ በሚል ነበር አብርሃም ሩታ ቤት ሄዶ ሄርሜላን ለመፈለግ የወሰነው። ነገር ግን ሄርሜላ በዛ አልነበረችም። ምናልባት ቀድሞ አውቀው እንግዲህ ሄርሜላን አሽሸዋት ሊሆን ይችላል፣ ወይም ደግሞ ሌላ ቦታ ተከራይቶ እሷን ለመቆጣጠርና እሷን እንትን ለማለት ያደረጉት ጥረት ሊሆን ይችላል ተብሎም እየተነገረ ይገኛል። አብርሃም በቻለው መጠን ሁሉ እንግዲህ ሄርሜላን የሚያገኝበትን መንገድ ለመፈለግ እጅግ በጣም እየጣረ ይገኛል። በኤፍሬም ዙሪያም እንግዲህ ሰላዮችን ሁላ እንደቀጠረበትም ሰምተናል። ውድ ቤተሰቦቼ ኤፍሬም ምናልባት እንቅስቃሴዎቹ ለምሳ፣ ለእራት፣ ለቁርስ እንግዲህ አገታትን ሄርሜላ ምግብ ለመስጠት ሊሄድ ይችላል በሚል ኤፍሬምን እንቅስቃሴዎች ሁሉ እግር በእግር እየተከታተለ እንደሚገኝ የመረጃ ምንጮቻችን አጋርቶናል። ነገር ግን ያልታሰበና ያልተጠበቀ ነገር ሊሆን ይችላል የተባለው እነ ዳኒንና እነ ሜሪን እንግዲህ የሚከታተልበትን ሰው አለማስቀመጡ፣ ምናልባት እንግዲህ ኤፍሬም ስራዎቹን ከነ ዳኒ ጋር ተመሳጥሮ የሚሰራ ከሆነ በእነሱ በኩል ሄርሜላን የመንከባከቡን ሂደት ሊያካሂድ ይችላል ተብሎም እየተነገረ ይገኛል ተብሎ ይገመታል ማለት ነው። ውድ ቤተሰቦቼ ነገር ግን አብርሃም ኤፍሬም ላይ በጣም አይኑን ያነጣጠረ ይመስላል። የኤፍሬምን እንቅስቃሴዎች ሁሉ የሚከታተሉለትን ሰዎች ቀጥሮ እንግዲህ እንደሚንቀሳቀስ ሰምተናል። ውድ ቤተሰቦቼ እንዲሁም ፖሊሶች እያደረጉት ካሉት ፍተሻዎች ውስጥ አንዱ እንግዲህ የኤፍሬምን ቤት ተብሎ ታስቦ ነበረ። ነገር ግን ፖሊሶች የኤፍሬም ቤት ሄደው ለፍተሻ ባደረጉት ጥረት ሊሳካ አልቻለም። ምክንያቱም ኤፍሬም በሰዓቱ ቤቱ ሊገኝ አልቻለም። ውድ ቤተሰቦቼ ኤፍሬም ቤት ሄደው ፖሊሶች እንግዲህ ለፍተሻ እንዲተባበራቸው ውስጥ ሰው ካለ በማንኳኳት እንግዲህ በር እንዲከፍቶላቸውና ወደ ውስጥ ገብቶ ነገሮችን ለማየትና ለማጣራት ፈልገው ነበረ። ነገር ግን ኤፍሬም መረጃዎች የደረሱት ይመስላል ቀድሞ ከዛ አካባቢ ተሰውሮ እንደነበረ ሰምተናል። ውድ ቤተሰቦቼ ምናልባት እንግዲህ አሁን ቃል ለመስጠት በደረሳቸው የጥሪ ርቀት መሰረት እንግዲህ በዛ በሚሄዱበት ሰዓት ከፖሊስ ጋር አብረው ሄደው የፍተሻው ሂደት ይካሄዳል ብለን እንጠብቃለን። በእነዚህ ዙሪያና ፖሊስ ጣቢያ በሚካሄዱት አንዳንድ የቃልና የመልስ ጥያቄዎች እንግዲህ መረጃዎችን አሰባስበን ለእናንተ ማድረሳችንን እንቀጥላለን። አስደንጋጭ ነገሮችን እየተከሰቱ ያለበት ሁኔታ አለ። የሄርሜላ ሕይወት ምናልባት አደጋ ውስጥም ሊሆን ይችላል። ቀናቶች እየረዘሙ በሄዱ ቁጥር የሚታዩት ነገሮች ለማሻሻልና ለማስተካከል ወደ ኋላ ለመመለስ የሚያስቸግሩና የሚያዳግቱ ነገሮች ሊሆኑ ይችላሉ ብለን እናስባለን። መፍትሄዎች እንግዲህ በአስቸኳይ ሊገኙ የሚችሉበትን መንገድ ቢፈለግ የተሻለ ነው ብለን ምክራችንን በዚህ አጋጣሚ መለገስ እንፈልጋለን። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜን ተመኘን።